እሺ አዎ ለስሉስ አሐዱ አምላክ አመ አስሩ ወሰብኡ ለመስከረም በ750 ወአምስቱ ሚት እስራ ወአሰርቱ ዓመተ ምህረት በእስራ ሚት ወአሰርቱ ሚት ዓመተ ምህረት ዓመተ ዓለም ኮነ በዓለ መስቀሉ ለእግዚእነ ኢየሱስ ክርስቶስ በዕለተ ረቡዕ ዓለም በተፈጠረ በ7510 ዓመተ ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ2010 ዓመተ ምህረት ረቡዕ ቀን በዘመነ ማርቆስ መስከረም 17 ቀን በዓለ መስቀሉ ይከበራልና እንኳን ለበዓለ መስቀሉ በሰላም አደረሰን አደረሳችሁ። እስመ ነገረ መስቀሉሰ እበድ ውእቱ በኀበ ህጉላን የመስቀሉ ነገር በማያምኑበት ሰዎች ዘንድ ስንፍና ነው። ወለነሰ ለለነአምን ኃይለ እግዚአብሔር ውእቱ ለምናምንበት ለእኛ ግን የእግዚአብሔር ኃይል ነው። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች በጻፈው መልእክቱ መጀመሪያው ምዕራፍ 1 ቁጥር 17 ላይ በመጽሐፍ ቅዱስ የተጻፈ ቃል ነው። ስለ ነገረ መስቀሉ አንሰ ይዚያር ሐሰሊተ ዘእንበለ መስቀሉ ለእግዚእ ኢየሱስ ክርስቶስ እኔ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ መመኪያ የለኝም። ገላትያ ምዕራፍ 6 ቁጥር 14 ይህ ቅዱስ ጳውሎስ መልእክት ነው። በዓለ መስቀሉን ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ከቅድስት ድንግል ማርያም ተወልዶ አዳምና ሔዋን ዕፀ በለስን በልተው ከትእዛዙ ቢወጡም ንስሐ ገብተው ይቅርታ ሲጠይቁት 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ በሐሙስ ዕለት ወመንፈቃ ለዕለት ተወለድ ሞለት ተወለድከ ወድኅክ ውስተ መርህከ ወከውን ሕፃነ በእንቲአከ ወትቤዘወከ በመስቀልየ ወበሞትየ ይላል። የመስቀል መነሻ የጌታችን የመድኃኒታችን ኢየሱስ ክርስቶስ የራሱ ቃል ነው። አዳምና ሔዋን ዕፀ በለስን በልተው በድለው ንስሐ ገብተው አዳም መሥዋዕት ባቀረበ ጊዜ እግዚአብሔር ለአዳም የሰጠው ተስፋ በ5 ቀን ተኩል ከልጅ ልጅህ ተወልጄ አድንሃለሁ ብሎ በመስቀል ተሰቅዬ ሙቼ አድንሃለሁ ብሎ መስቀል የሚለውን ቃል የተናገረው እሱ ራሱ ነው። እንግዲህ 5500 ዘመን እስኪፈጸም ድረስ ይህ የመስቀል ቃል በእግዚአብሔር ቃል ተነግሮ በተስፋ ሲጠበቅ ቆይቷል። 5500 ዘመን ሲፈጸም ድንግል ማርያም ተወለደች። እሱ ደግሞ በሰጠው ቃል ኪዳን ከሰማይ ወረደ፣ ከድንግል ማርያም በቤተልሔም ተወለደ። በ30 ዓመቱ በዮርዳኖስ ተጠመቀ። 3 ዓመት ከ3 ወር ወንጌልን አስተማረ። ወንጌልን አስተምሮ ሲጨርስ ተሰቅዬ አድንሃለሁ ብሎ ለአዳም እንደነገረው በዕለተ ዓርብ መጋቢት 27 ቀን በ33 ዓመት ከ3 ወር በ33 ከ3 ወር ዘመኑ ተሰቀለ። በቀራንዮ አደባባይ ተሰቀለ። ያን ጊዜ በመስቀል ተሰቅዬ አድንሃለሁ የሚለው ተፈጸመለት ለአዳም። መስቀል የተጀመረ ያን ጊዜ ነው። በዘመነ አዲስ ጌታችን ሲሰቀል ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ፣ አረገ። ካረገ በኋላ ጌታችን የተሰቀለበት መስቀል ጎልጎታ ተቀምጦ ታምራት ያደርግ ነበረ። ብዙ ሕሙማንን ይፈውስ ነበረ። ዕውር ያበራል፣ ለምጻሞችን ያነጻል፣ አንካሳዎችን እንዲራመዱ ያደርጋል፣ ሙታንንም ያስነሳል። በዚህ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስን የሰቀሉት አይሁዶች ታምራቱ በጣም ከፍተኛ ስለሆነ ዓለም ስላወቀው ተበሳጩ፣ ተናደዱ።
እኛ ከሰቀልነው ከገደልነው በኋላ እሱን እናርፋለን ስንል የተሰቀለበት መስቀል እንደገና እሱ በሕይወተ ሥጋ ሳለ ሲያደርገው የነበረውን ታምራት ካደረገ ለውጥ አላገኘንም። ስለዚህ መስቀሉ መቀበር አለበት ብለው መከሩ። ባጭሩ ተቀበረ። መስቀሉ ጎልጎታ ላይ ተቀበረ። አዋጅ ተነገረ። አዋጁ ምንድን ነው? በኢየሩሳሌምና በይሁዳ አውራጃ ያሉ ሰዎች ሁሉ ቤታቸውን እየጠረጉ የቤታቸውን ቆሻሻና ጉድፍ መስቀሉ ከተቀበረበት ቦታ ላይ እያመጡ እንዲጥሉ በአዋጅ ስለተነገረ ሁሉም እያመጣ የቤቱን ጥራጊ ጉድፍ እዚያ ላይ ሲጥል ተራራ ሆነ። ወግረ ጎልጎታ ይለዋል። የጎልጎታ ታላቅ ተራራ ሆነ። መስቀሉ ለ292 ዓመተ ምህረት ያህል ተቀብሮ ሲቆይ በየቀኑ የሚጠራቀመው ጉድፍና ጥራጊ የተቀበረበትን ከተራራዎች ሁሉ በበላይ ያደረገው አደገ። እግዚአብሔር ስራውን የሚሰራበት ጊዜ ስላለው እንደ ሰው አይቸኩልምና ታምራቱ ሲደርስ እንደገና ደግሞ መስቀሉን ለማውጣት ፍቅር ያለው ሰው ስላለ እሱ ያዘጋጀው ስላለ እሌኒ ንግሥት የተባለችው ታላቅ ክርስቲያናዊት ብዙ ፈተና ደርሶባት ባሏ ጋራ አንድ ነጋዴ አጣልቷት በዚህ ምክንያት ከባህር ተጥላ ከባህር ወጥታ እግዚአብሔር ብታድነኝ ኢየሱስ ክርስቶስ የተሰቀልክበትን መስቀል ከተቀበረበት አወጣልሃለሁ ብላ ተስላ ከሞት ተርፋ ቁንስጣ የሚባል ንጉሥ አግብታ ከሷ ቆስጠንጢኖስ የሚባል ልጅ ወልዳ ቁንስጣ የሚባለው ንጉሥ ሲሞት ቆስጠንጢኖስ ተተክቶ በቁስጥንጥንያ ሀገር ነገሰ። በዚህ ጊዜ ቅድስት እሌኒ የተሳለችውን ስለቷን እግዚአብሔር ስለሰማት ለልጇ ለንጉሱ አማከረችው። ልጄ እኔ ከባህር ተጥዬ በጭንቅ ነው የወጣው፣ ስለት አለኝ። አንተን ወልጄ አንተ ከነገስክ መስቀሉን ላወጣለት ተስያለሁና መስቀሉ እንዲወጣ ፍቀድ አለችው። ፈቅጄልሻለሁ እናቴ አላት። ከዚህ በኋላ ኢየሩሳሌም ሄደች። ኢየሩሳሌም ሄዳ አይሁዶችን ሰብስባ መስቀል የተቀበረ የት ቦታ ነው ብላ ስጠይቃቸው በተንኮል ሊነግሯት አልቻሉም፣ ወይም ፈቃደኞች አልሆኑላትም። ሌሎችንም ብትጠይቅ አልነገሯትም። አስራቸዋለች፣ ምግብ ከልክላቸዋለች፣ ብዙ ነገር አድርጋለች። እንነግርሻለን ሲሉ ትፈታቸዋለች፣ ያታሏታል። እንነግርሻለን ሲሏት ትፈታቸዋለች፣ መልሰው ደግሞ እንደገና ያታሏታል። እንዲህ ያሉ ሲኖሩ አባ መቃሪዎስ የሚባሉ በኢየሩሳሌም ነበሩ ሊቀ ጳጳስ። ጎልጎታ አካባቢ ነውና እዚህ ካሉት ተራሮች አንዱ ሳይሆን አይቀርም አሏት። ኪራኮስ የሚባል አረጋዊ ነበር አይሁዳዊ። እሱንም አሳስራ ስጠይቀው አባቴ እዚህ ካሉት ተራሮች ከትልቁ ተራራ ላይ ጎልጎታ ላይ ነው ብሎ ነግሮኛል አላት። እሷም ሱባኤ ገባች። ሱባኤ ማለት የ7 ቀን ምህላ ያዘች። በጸሎት ካህናትን ሰብስባ ማይጠንት እያሳጠነች ጸሎት ይዛ በእግዚአብሔር ቸርነት በምህላው መጨረሻ ቀን መልአኩ ቅዱስ ሚካኤል በራእይ ተገለጸላት። ትቤሎ እሌኒ ለመላክ ይላል። እሌኒ መላኩን እንዲህ አለችው። ትቤሎ እሌኒ ለመላክ ንግረኒ በእንተ መስቀሉ ለክርስቶስ፣ የክርስቶስን የመስቀሉን ነገር ንገረኝ የት ነው ያለ አለችው ይላል ቅዱስ ሚካኤልን። ወይ ቤላ መላክ መላኩ እንዲህ አላት፣ እጹብ ነገሩ በእንተ መስቀሉ፣ የመስቀሉ ነገር ድንቅ ነው፣ እጹብ ነው፣ ድንቅ ነው፣ እጹብ ነው። አሁንም እንጨት ሰብስበሽ ደመራ አስደምረሽ ዕጣን ጨምረሽ ያ በሳት ሲቃጠል ጢሱ ወደ ሰማይ ወጥቶ ተመልሶ መስቀሉ ካለበት ተራራ ላይ ያርፋል፣ ይሰግዳል። ያን ምልክት አድርገሽ አስቆፍሪው፣ መስቀሉ ያለ ከዚያ ውስጥ ነው ብሎ መልአኩ ቅዱስ ሚካኤል ለቅድስት እሌኒ ነገራት። እንደነገራት እንጨት ሰበሰበች። በአካባቢ ያለውን ሰው በአዋጅ እንጨት አምጧለች። እንጨት ተሰበሰበ፣ ደመራ ተደመረ። ደመራው ተባርኮ አባ መቃሪዎስ ሊቀ ጳጳሱ አሉ። እነሱ ባርከው ዕጣኑ ተጨምሮ መብራቱ ችቦው ተዘጋጅቶ ተቃጠለ። ደመራው ሲቃጠል ጭሱ ወደ ላይ ወጣ፣ ወደ ሰማይ ወጣና
ተንቦል ብሎ እንደገና ወርዶ መስቀሉ ካለበት ላይ መልአኩ እንደነገራት ቅዱስ ሚካኤል እንደነገራት ከኮረብታው ላይ ሲያርፍ ያን ጊዜ ሰገደ ጢስ አንጸረ ዕጣን ሀበተ ቀብረ መስቀሉ ለክርስቶስ ብሎ ቅዱስ ያሬድ ኢትዮጵያዊ ሊቅ በድጓው ተናግሮታልና ጢሱ ወደ ላይ ወጥቶ ለመስቀሉ ሰገደ። ይህ እንደሆነ ወዲያውኑ ቅድስት እሌኒ ይህ የተደረገው መስከረም 17 ነው። 16 ዋዜማው ነው። ተረክቦተ መስቀል ይባላል። አሁን የምናከብረው መስከረም 17 የምናከብረው ተረክቦተ መስቀል ማለትም የመስቀሉ ምልክት የታየበት መስቀሉ የተቀበረበት ቦታ በደመራው የተለኮሰው ጢስ መስቀሉ ያለበትን ቦታ ያሳየበት በዓል ማለት ነው። ያን ምልክት በማድረግ ቁፋሮ አስጀመረች፣ ሰራተኛ ቀጠረች፣ ብዙ ብር ወርቅ ከልጇ ተቀበለች። መስከረም 17 ደመራው ተደመረበት አካባቢ ጀምሮ ሲቆፈር ብዙ ወርቅ እየሰጠች እስከ መጋቢት 10 ቀን ድረስ ለ6 ወራት ሲቆፈር ቆይቶ በ6ኛው ወር መጋቢት 10 ቀን መስቀሉ ሙሉ በሙሉ ተገኘ። በላይ የፈያታዊ ዘይማን እና የፈያታዊ ዘይማን የሁለቱ ወንበዴዎች ከጌታ ጋር የተሰቀሉት መስቀሎች አብረው ተቀብረው ነበርና የጌታን መስቀል ከስር ነው የቀበሩት አይሁድ። የሁለቱን ወንበዴዎች ከላይ ስለቀበሯቸው መጀመሪያ አንዱ መስቀል ተገኘ፣ አወጡት። መስቀል ሳይቀበር ያደረገው ታምራት ብዙ ስለነበር ሙት ስላስነሳ፣ ድውይ ስለፈወሰ፣ ጋኔን ስለዋጣ ያን መስቀል ወስደው ከመምተኛ ላይ ቢጥሉት አላዳነም። የአንዱ ሽፍታ መስቀል ማለት ነው። አሁንም ሁለተኛውን አገኙና ወስደው ቢጥሉት አላደስተም። ሶስተኛው መስቀል የጌታ ሲነስ ሲገኝ ግን ዓለም ብርሃን ሆነ ይችላል። መስቀል አብርሃ በከዋክብት ዛሬ የምንለው በዓሉን ስናከብር መስቀል አብርሃ በከዋክብት አሰርገወ ሰማይ እንኩሉ ፀሐይ አራይ መስቀል ከዋክብትንም የፀሐይንም ብርሃን ከልክሎ ያን ጊዜ እሱ ሲያበራ ዋላ አደረ ይላል። የመስቀሉ ብርሃን ሲገለጥ ያን ጊዜ መስቀል ብርሃን የሚባለውም ይሄ ነው። ጨለማ ጠፋ፣ ሌንም ደስ አላት። የመስቀሉ ብርሃን ያን አካባቢ ሁሉን ስለገለጠው ክርስቲያኖች ደስ አላቸው፣ በሙሉ ደስ አላቸው። ወጣ የክርስቶስ መስቀል። ጳጳሱ አባ መቃርዮስ አሉ። እነሱ የክርስቶስን መስቀል ተቀበረበት ሲያነሱት ምንም አልተለወጠም። አፈር አላገኘው፣ ምን አላለው። እንዲሁም ብርሃኑ የፀሐይን ብርሃን ከለከለ። 300 ዘመን ተቀብሮ ኑሮ ምንም ትንሽ ነገር ለውጥ አላሳየም። ለምን? ደመ መለኮቱ የፈሰሰበት ስለሆነ ሕያው ባህሪ በባህሪው ሕማም ሞት የሌለበት መድኃኔ ዓለም ክርስቶስ ደሙን ያፈሰሰበት ስለሆነ እኛንም ዘበላ ሥጋ የወሰት የደም የሕይወት ዘላለም ብሎ በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የክርስቶስን ሥጋና ደም የተቀበለ የዘላለም ሕይወት እንዳለው ሁሉ መስቀሉ ደግሞ ያ ሕያው ደም የፈሰሰበት ስለሆነ አልተለወጠም። ይህን ያህል 300 ዘመን ሲኖር ሕያው ነው። እዚያ በኋላ ታምራቱ ልዩ ሆነ። ገና ሕሙማንን ሳያቀርቧቸው በሩቁ ነው ገና የመስቀሉ ብርሃን ሲያርፍባቸው አይነ ስውሮች አይናቸው በራላቸው። በሩቅ ገና በሩቅ አንካሳዎችም ገና በሩቅ እግራቸው ተስተካክሎ እየሮጡ መጡ። መስቀል አሮፀ አንካሳነ መስቀል አንካሶቹን እንዲሮጡ አደረገ። መስቀል ከሰተ አይንተ ዕውራን መስቀል የዕውሮችን አይን አበራ። መስቀል ለለምጽ አንጻ መስቀል ለምጻሞችን አነጻ። መስቀል ሙታነ አንሳ መስቀል ሙታንን አነሳ። እዚያ አካባቢ የተቀበሩ ሰዎች ሁሉ ተነሱ። ፈወሰ ዶያነ አጋንንት አውጣ አጋንንትን ማወጣ ዶያንን ፈወሰ። እዚያ ጊዜ ጀምሮ ይህ መጋቢት 10 ቀን ነው የሆነው። በዓሉ እየተከበረ አይሁድ የቀበሩት በ3ኛው ዓመት ነው። ጌታችን ባረገ በ3ኛው ዓመት ነው የቀበሩት። ያ ጊዜ ጀምሮ ወደ 300 ዘመን ነው የቆየ። ታምራቱን እያደረገ በኢየሩሳሌም ተቀመጠ። እሌኒ ቤተ መቅደስ ሰራሽ ጎልጎታ ላይ ቤተልሔምን፣ ሌሎችን አብያተ ክርስቲያናት ጌታ ታምራት ባደረገባቸው ቦታዎች ሁሉ በነ ደብረ ታቦር፣ በደብረ ዘይት፣ በናዝሬት፣ በሁሉም ቦታዎች በጎልጎታ፣ በጌቴሴማኒ
የእመቤታችን መቃብር ካለበት ቤተ ክርስቲያን ሰራች። እዚያ በኋላ መስቀሉ በክብር ገብቶ ሲኖር በ614 ዓመተ ምህረት የፋርስ ነገስታት እንደገና መስቀልን ማርከው ደግሞ ወደ ፋርስ ሀገር ወሰዱት። ተማርኮ ሄደ። ወጣ በኋላ ከሄደ በኋላ ህርቃል የሚባለው ንጉስ እንደገና በ627 ዓመተ ምህረት መልሶ ወደ ኢየሩሳሌም አመጣው። ከመጣ በኋላ በ728 ዓመተ ምህረት መስቀሉን አራቱ ሊቃነ ጳጳሳት ለክብር ሙሻ ዘሩን እያነሱ እዚህ ላይ አንድ እዚህ አንድ አራት ነበርና ለክብር እያነሱ የተያያዘበትን እያነሱ ለክብር ተካፈሉት ይላል። ለክብር ወሰዱት። አንደኛው ወደ እስክንድሪያ መጣ። ትልቁ መስቀል እንዳለ ሙሉ መስቀል ነው ወደ እስክንድሪያ የመጣ። ሙሉ መስቀል እስክንድሪያ ነው የመጣ። እስክንድሪያ ግብጽ ገብቶ ተቀመጠ። ከዚያ በኋላ በ1395 ዓመተ ምህረት አጼ ዳዊት ዳግማዊ ዳዊት የኢትዮጵያው ንጉስ እስክንድሪያና ኢትዮጵያ በሃይማኖት በተዋህዶ አንድ ናቸውና አረባዊ ንጉስ እስክንድሪያ ያሉትን ሊቃነ ጳጳሳት እያሰረ ያሰቃያቸው ነበርና እርዱን ብለው ወደ አጼ ዳዊት መልእክት ሲልኩላቸው አጼ ዳዊት ክተት ሰራዊት ምታ ነጋሪት ብለው በኢትዮጵያ አዋጅ ነግረው ዘምተው እዚህ ሱዳን ሲደርሱ ካርቱም ላይ ሲደርሱ እኔ እንደው ስለዚህ ሀጀ ለምን ጦርነት ገጥማለሁ? ሰራዊቴን በከንቱ ለምን አደክማለሁ? ግብፃውያን የሚኖሩ በአባይ ወንዝ ነው። አባይ ወንዝ ነው ለነሱ ምግባቸውም ቀለባቸውም እሱ ነው። ለምን እዚህ ላይ አልገድበውም ብለው ካርቱም ላይ አስገደቡት። የአባይ ግድብ ያ ጊዜ ነው የተጀመረ። በ1395 ዓመተ ምህረት ሆ ሲገደብ ሲቀር ካርቱም ማለት ግድብ ማለት ነው ይላል ታሪክ ላይ። ካርቱም ማለት ግድብ ማለት ነው። ዛሬ የሱዳን ዋና ከተማ ነው። በግብጽ የነበረው ንጉስ ይህንን ሲያይ ሲሰማ ያሰራቸውን ሊቃነ ጳጳሳት እስክንድሪያ ያሰራቸውን ፈቶ ይቅርታ አድርጉልኝ ባካችሁ፣ ከአጼ ዳዊት ላኩልኝ፣ እኔም ለእናንተ ከእንግዲህ በኋላ ሰላም ፍቅር እንጂ ክፉ ነገር አላስብባችሁም ብሎ ለመናቸው። እነሱም አባቶች አዳጋ ያነ በቀል ይቅርታ አድራጊዎች ናቸውና ወደ አጼ ዳዊት ላኩ። ውሃው ይለቀቅ ተፈተናል አሉ። አጼ ዳዊትም እናንተ ካላችሁ ይሁን ብለው ተስማሙ። ከዚህ በኋላ እስክንድሪያ እና ኢትዮጵያ አንድ ስለሆኑ በእስክንድሪያ የሚኖሩ ክርስቲያኖች ጥቂቶች ናቸው፣ አረቦች ብዙዎች ናቸውና ብዙ ጊዜ በሃይማኖት ይፈታተኗቸው ስለነበር መስቀሉ አሁንም እንዳይጎዳብን ወደ ኢትዮጵያ ዘውት ይሄዱ ብለው ለአጼ ዳዊት እንደ ክብር ስጦታ አድርገው መስቀሉን ሰጧቸው። አጼ ዳዊትም ይመኙት ነበር ይላል ወደ ሀገሬ ወደ ኢትዮጵያ እንዲመጣልኝ ብለው ራእይም አይተው ነበር። አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ቦታ አኖርልኝ እያለ በህልም ይነግራቸው ስለነበር ይዘው መጡ። ይዘው ሲመጡ መንገድ ላይ በአጋጣሚ ባልታሰበ ድንገተኛ ሞት አጼ ዳዊት አረፉና መስቀሉ ተመልሶ ወደ እስክንድሪያ ገብቶ ቆይና በ443 ዓመተ ምህረት የአጼ ዳዊት ልጅ አጼ ዘርዓ ያዕቆብ ሰሜን ሸዋ ደብረ ብርሃን ላይ ነገሱ። በአባታቸው ተተክተው ጻድቅ ንጉስ ናቸው። ዘርዓ ያዕቆብ ዘተሰሜ ቆስጠንጢኖስ ትላቸዋለች ቤተክርስቲያን። ዳግማዊ ቆስጠንጢኖስ ይባላሉ አጼ ዘርዓ ያዕቆብ። ለምን? ዳግማዊ ቆስጠንጢኖስ በእናቱ በእሌኒ አማካኝነት መስቀሉን አስቆፍሮ እንዳወጣ መስቀሉን ደግሞ ከአባታቸው ከአጼ ዳዊት ቀጥለው ወደ ኢትዮጵያ ያገቡሳቸው ስለሆኑ ዘተሰሜ ቆስጠንጢኖስ የተባለ ይላቸዋል አጼ ዘርዓ ያዕቆብ በመስቀሉ ነው። እሳቸውም አሁን በአባታቸው ሲነግሱ ይህን ታሪክ ሰሙ። ራእይም እንዲሁ ለአባታቸው የተነገረው ራእይ ለሳቸውም አንብር መስቀሌ በዲበ መስቀል፣ መስቀሌን በተመሳቀለ ቦታ አኑር እያለ ሲነግራቸው ወደ ጠየቁ። በነቢዩ የነበሩ መሳፍንቱን ሊቃውንቱን ጠይቀው እንዲህ ያለ ራእይ አያለው ምንድን ነው አሏቸው። አባተው አጼ ዳዊት መስቀሉን
ከእስክንድርያ ይዘው ሲመጡ ነው የሞቱ። ስለዚህ መስቀሉ እስክንድርያ ስለሄደ እርሶ እንዲያመጡት እግዚአብሔር ፈቅዶልዎት ነው፣ ይሂዱና ያምጡ አሏቸው። ሄደው ከእስክንድርያ ሊቃነ ጳጳሳት ጠየቁ፣ ሰጧቸው። መስቀሉ ብቻ አይደለም ይመጣ የጌታ ኩራተ እርሱ ራሱ ላይ የተደረገው የአይሁድ ያደረጉት የሾህ አክሊል ቀኖቱ የተቸነከረበት ቀኖት ችንካሩ ከለሜዳ አይሁድ ያስታጠቁት ልብሱን ገፈው ያስታጠቁት ከለሜዳ ሉቃስ የሳላት የእመቤታችን ስለ ፍቁር ወልዳ ስዕል የጌታ ኩራተ እርሱ ስዕሉ ያ ሁሉ በአንድ ላይ ነው የመጣ። አጼ ዘርዓ ያዕቆብ ይህን ሁሉ ተረክበው ወደ ኢትዮጵያ ይዘው ገቡ። በ1443 ነው ይሄ የሆነ። እዚህ በኋላ አምጥተው ቤተ መንግስታቸው ደብረ ብርሃን አስቀመጡት። ደብረ ብርሃን የተባለበትም ያን ጊዜ መስቀሉ ሲገባ መስከረም 10 ቀን ነው የገባና በጣም አብርቶ ስለነበረ ከተማውም ደብረ ብርሃን የሚል ይወጣለት ያን ጊዜ ነው። የመስቀሉ ብርሃን ዛሬም አለ እዚያ ምልክቱ እና አሁንም ራዩ በተደጋጋሚ አጼ ዘርዓ ያዕቆብን ይጠይቃቸዋል። አንበር መስቀሌ በዲበ መስቀል መስቀሌን በተመሳቀለ ቦታ አኑር እያለ አሁንም ይቀሰቅሳቸዋል። እዚህ በኋላ መስቀሉን ይዘው 3 ዓመት ዞሯት ኢትዮጵያን። የተመሳቀለ ቦታ መስቀለኛ ግሸን እስኪደርሱ ድረስ ነው። የተመሳቀለ ቦታ እስኪገኝ ድረስ አሁንም ይጎተጉታቸዋል። ምስጢሩ ግን እግዚአብሔር አምላክ ኢትዮጵያ ሀገር እግዚአብሔር ስለሆነች ኢትዮጵያ ታበጽደው ያህበ እግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ነቢዩ ዳዊት ትንቢት የተናገረላት ሀገር ስለሆነች ጌታ ወደ ግብጽ በተሰደደ ጊዜ ኢትዮጵያ መጥቶ ኢትዮጵያን በኪደተ እግሩ ተመላልሶባታል፣ ቀድሷታል። ለእመቤታችንም አስራት ትሁንሽ ብሎ የቃል ኪዳን ሀገር አድርጎ የሰጣት በስደቱ ጊዜ ነው። ጣና ቂርቆስ ላይ ዛሬ ጌታችን እግሩ የቆመበት እመቤታችን የቆመችበት ዮሴፍና ሰሎሜ የቆሙበት ጌታ በሕፃንነቱ የቆመበት የእግሩ ምልክትና አሻራ ሌላው ሳይቀር ተጭኖ የመጣው የአህያው አሻራ ጣና ቂርቆስ ካለቱ ላይ ተቀርጾ ይገኛል። በሰው ሳይሆን በተፈጥሮ ካለቱ ላይ ተቀርጾ ይገኛል ጣና ቂርቆስ። እኔም ባይኔ አይቼዋለሁ። እንዲህ አድርጎ የቀደሳት ሀገር ስለሆነች አሁን ደግሞ በድጋሚ ታቦተ ጽዮንንም ቀድሞ ምኒልክ አምጥቷት የተቀደሰች ሀገር ናትና አሁን ደግሞ መስቀሉ ኢትዮጵያ ላይ እንዲቀመጥለት ስለወደደ አጼ ዘርዓ ያዕቆብ እና አጼ ዳዊትን አስነሱ ካመጣ በኋላ 3 ዓመት ኢትዮጵያ ሲዞሯት አጼ ዘርዓ ያዕቆብ ምስጢሩ ምንድነው? የኢትዮጵያ ሀገሯ በሙሉ በመስቀል እንድትባረክ ነው ይላል ታሪኩ። 3 ዓመት እንዲዞር ያደረገው እንጂ ግሸንን ለማግኘት በአንድ ቀን ማግኘት ይችላሉ። ግን እግዚአብሔር ሀገሪቱ እንድትባረክ አሁንም እኮ የመስቀል በዓል በመላ ኢትዮጵያ ነው የሚከበረው። መላ ሀገሪቱን ስለዞራት ያን ጊዜ ኢትዮጵያ በሙሉ ተባረከች፣ የበረከት ሀገር ሆነች። 3 ዓመት መስቀሉ እየዞረ ባረካት። በታላቁ መስቀል በእውነተኛው መስቀል የክርስቶስ ደመ መለኮቱ በፈሰሰበት እውነተኛ መስቀል ኢትዮጵያ ተባረከች። እዚያ በኋላ 3 ዓመት በኋላ እያፈላለጉ ሲሄዱ ግሸን ደብረ ከርቤ ደረሱ። አምባሰል አውራጃ ግሸን ደብረ ከርቤ ሲደርሱ ግሸን እግዚአብሔር በተፈጥሮ ትምህርተ መስቀል አድርጎ ያስቀመጣት አምባ ናት። በተፈጥሮ ራሱ እግዚአብሔር ለመስቀሉ ብሎ ትምህርተ መስቀል አድርጎ አመሳቅሎ ፈጥሯታል። እንግዲህ ያንን ነው አንበር መስቀሌ በዲበ መስቀል መስቀሌን በተመሳቀለ ቦታ አኑርልኝ አላቸው። ያችን ግሸንን ነው እዚያ ላይ ደረሱ። መስቀሉ እዚያ ላይ ተቀመጠ። 3 ዓመት ዞሩ። በ1443 ነበር 46 ሆነ ማለት ነው። በ1446 ዓመት መስቀሉ ግሸን ደረሰ። ግሸን ደብረ ከርቤ ደርሶ በዓሉ መስከረም 21 ቀን ተከበረለት የመስቀል በዓል። እዚያ በኋላ አጼ ዘርዓ ያዕቆብ መስቀሉን የወርቅ ሳጥን ሰርተው ከወርቅ ሳጥን ላይ ደግሞ የብር ከብር መዳብ ከመዳብ ብርድ ከብርት ነሐስ ከነሐስ ብረት በ7 ማዕድን መስቀሉን ለብተው ግሸን ደብረ ከርቤ ያስቀምጠውታል። አሁን እዚያ ይገኛል እና የመስቀሉ አመጣጡ ከረጅሙ ባጭሩ ታሪኩ ሰፊ ቢሆንም ከረጅሙ ባጭሩ ይህን ይመስላል። ከዚያ ጊዜ ጀምሮ አጼ ዘርዓ ያዕቆብ ቃል ኪዳን ተቀበሉ። መስቀሉን ያረፈበትን ሄዶ የተሳለመ ግሸን ደብረ ከርቤ እምርልሃለሁ፣ ቦታዋን እንደ ቀራንዮ መስቀሌ እንደተቀበረባት እንደ ጎልጎታ መስቀሌ እንደቆመበት እንደ ቀራንዮ
አድርጌልሃለሁ። መጥቶ የተሳለመ ሁሉ ቃል ኪዳን ሰጥቼልሃለሁ፣ ምሬልሃለሁ። ኢየሩሳሌም ሄዶ ጎልጎታንና ቀራንዮን እንደተሳለመ ቆጥርለታለሁ ግሸን ሄዶ የተሳለመ ብሎ እግዚአብሔር ለአፄ ዘርዓ ያዕቆብ ቃል ኪዳን ገባላቸው። ከዚያ ጊዜ ጀምሮ አሁን በዓሉ በግሸን ደብረ ከርቤ መስከረም 21 ቀን የመስቀል በዓል ይከበራል። ግን አሁን መላ ዓለም የሚያከብረውና እኛም ኢትዮጵያ የምናከብረው መስቀሉን የተገኘበትን በደመራ እሌኒ ደመራ አስተምራ ዕጣን ተጨምሮበት የደመራው ጢስ ወደ ላይ ወጥቶ ሰግዶ መስቀሉን ያመለከተበትን በዓል መስከረም 17 ቀን በአደባባይ እናከብረዋለን። ይከበራል። ዓመታዊ በዓሉ በ17 በሁሉም በኢትዮጵያ ይከበራል። በ21 ደግሞ ግሸን ይከበራል። ከዚያ ሰዓት ጀምሮ እስካሁን ድረስ ታሪኩ እንደተጠበቀ ነው። እንደውም አሁን የመስቀሉ በዓልና የመስቀሉ ክብር ከፍ ባለ ሁኔታ በዩኔስኮ ተመዝግቦ ኢትዮጵያም ካሏት ቅርሶች አንዱ ታላቁ ቅርስ መስቀል መሆኑን አስመዝግባለች። ይሄ በእውነቱ ለየት ያለ ክብር ነው። ለአፄ ዘርዓ ያዕቆብ መስቀልን በዲበ መስቀል አኖር እንዳላቸው ሁሉ ዛሬ ደግሞ መስቀል በመስቀል ላይ ተቀምጧል ማለት በሌላው ዓለም በከፍተኛ ደረጃ ተመዝግቧልና የኢትዮጵያ ሀብት መሆኑ ኢትዮጵያ ሀብቴ ነው ብላ አስመዝግባለች።